ባል የምትቀሙ ልጆች የሰው ቦይፍሬንድ አፈስ የምታረው ለአደራ ማትበቁ ልጆች እረፉ። የሰው እቃ የሰው ነው፣ አይጣፍጥም፣ አይበረክትም፣ ጥቅም የለውም። በዛ ላይ ደግሞ አይበረክትም። በቃ የሰው እቃ ለምን ወንድ ልጅ እንደምታውቁት ነው፣ ዞሮ ዞሮ ወደሚወዳት ይመስለኛል ነውም። በዛው ለአደራ የሚበቁ አሉ። ሁሉንም አይደለም፣ ሁሉንም እያልኩ አይደለም። የራሳቸው እንኳን የሚያረጉበት ያጠዋሉ። እንኳን የሰው ባል ቼክ ሊያረጉ ራሳቸውን አስከብረው ቦይፍሬንዳቸውን አስከብረው ምናምናል። በዛው ልክ ደግሞ አባት ቦይፍሬንድሽን ለማስተዋወቅ የምታስፈራሽ ሴት አለች። የጓደኛዬ ነው፣ የእህቴ ነው፣ የጎረቤቴ ነው፣ አውቃታለሁ አላውቃትም የለም። ላጥ የምታደርጉ ልጆች ተጠንቀቁ። አብሶ ደግሞ ቤሩት ላይ ብዙ ናቸው። ቤሩት ላይ ሲል ሁሉንም አይደለም፣ ሌቦች ራሳቸውን ያውቃሉ። ሞጭላፍ ነው በቃ የሚያደርጉት። ሞጭላፍ ስሜቱ ምን እንደሆነ አላውቅም። ዞር ዞር ብለሽ ስንግልሽን ፈልጊ፣ ዞር ዞር ብለሽ አዳምሽን ፈልጊ። አትስረቂ። አዝቤ ዛሬ ደግሞ እዚህ ላይ ደርሻለሁ። የሰው ባል የምትቀሙ ልጆች ሰው እንዴት የማይበላውን ገንፎ ሲያገነፋ ይኖራል? የመድኃኔዓለም ያለህ እንደው 5 ወር ሙሉ እኝኝ 6 ወር ሙሉ እንዲህ 6 ወር ሙሉ እኝኝ። የሚገርመኝ ነገር እንደው ማትበይውን ገንፎ ስታገንፊ ትኖሪ። ይልቁንስ ከቢኒዬ ጋር ከቢኒሻ ጋር ይኸውልሽ፣ አንዷ አሞራ መታ ላስሳት ታረግሽ ማለት ነው። አንዷ መታ ከእጅሽ ላይ ምንጥቅ አርጋ ሳትወስደው ከቢኒ ጋር ተስማምተሽ ፏፈሽ ብለሽ ከቢኒ ጋር ቆንጆ ቪዲዮ እየሰራችሁ ብትለቁ ከልጃችሁ ጋር እርግጠኛ ነኝ ቪዲዮ በጣም ቫይራል ይወጣላችኋል፣ ይታይላችኋል። እኛም እናበረታታለን፣ ላይክ እናደርጋለን። እየገባንም አንሳደብም፣ አንቺን እኛም ኃጢአት አንገባም እና እያንዳንዱ ነገር ደግሞ ተደርሶበታል። እያንዳንዱ ነገር ማለት ነው። ከጋሽዬም ጋር ምንም እየተነጋገርሽ ያለሽው ጉዳይ የለም ከማንም ጋር። እኔ የሚገርመኝ አንዳንድ ኮሜንታተሮች ማለት ነው እየገባችሁ ጎበዝ ልክ ነሽ፣ በውስጥ ፍቱት የምትሉት ማለት ነው። ምንድነው በውስጥ የምትፈታው? እሷ ሲጀመር ማለት ነው ቅናት አለ አይደል? ሀይሚና ብሩኬ ልክ ደስ የሚል ሁኔታ ላይ ሲሆኑ ሲጣሉማ እያያችኋት ነው። ሲጣሉ እኮ አጠገባቸውም አትደርስም አይደለ? ሲጣሉ እያያችኋት ነው። አትጠጋም፣ በሩቅ ነች። ምንምም አትልም ስለነሱ። ግን አሁን ልክ እነሱ ፍቅር ሲሆኑ ይመጣባታል የቅናት መንፈስ። ወጋውሽ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ ስላሴ እግዚአብሔር ይገጽጽሽና ማለት ነው። ምንድን ነው የሆነ ፍቅር ሲሆኑ እነሱ በይ የሚልሽ ነገር አለ። በቃ ባያቸው፣ አስፈራሪያቸው። ግድ የለሽም እንዴ። በነገራችን ላይ ማለት ነው እኛ የፈራ ነው መተሽ በስንት መከራ ወደ ነበሩበት ተመልሰው በስንት መከራ ወደ ህይወታቸው ተመልሰው አሁን ላይ ጥሩ ነገር ላይ ሲሆኑ ጥሩ ፍቅር ሲጀምሩ ደስተኛ ሲሆኑ አይተሽ መተሽ ሰላማቸውን እንዳትነሻቸው ነው እንጂ የምንፈራው ብሩኬን ተጠራጥረ ነው ወይም ደግሞ ልጁ የብሩኬ ሊሆን ይችላል ብለን ተጠራጥረን ወይም ደግሞ ብሩኬ ሀይሚን ትቶ ወደ አንቺ ይሄዳል ብለን ምናምን አይደለም የምንፈራው ግን እነሱን ሰላማቸውን እንዳትነሻቸው ነው። ደህና ፍቅር የሆኑትን ልጆች መተሽ የሆነ ያልሆነውን ውሸት ቀባጥረሽ ሰላማቸውን እንዳትነሺ፣ የኛንም ህይወት ሰላም እንዳትነሺ ነው እንጂ ስለሌላ ስለማንም አይደለም የምንፈራው። ብሩኬ አንቺ ጋር ይመጣል ወይም ደግሞ ልጁ ትሆናለች ምናምን ብለን አይደለም የምንፈራው። ምክንያቱም እያንዳንዱ ነገር እናውቃለን ሁላችንም ማለት ነው። ስለ ሀይሚና ስለ ብሩኬ ሀሲባል ዩቲዩብ ሲጀምሩ ጀምረን ኮትኩተን እዚህ ያደረስናቸው እናውቃቸዋለን። እያየናቸው ነው ያደጉት። ስለዚህ ብሩኬ እንደዛ አይነት ባህሪ ቢኖረው 2 ዓመት ሙሉ ከሀይሚ ጋር ያለምንም ቃሉን አክብሮ ቃሉን ጠብቆ ቃሉን እንደዚህ እየፈራ ሀይሚ የሆነ ፕራንክ ባደረገችው ቁጥር እንኳን እየተሳቀቀ የሚሳቀቀው ደግሞ በጣም ቃልን ስለሚፈራ ነው፣ ቃሉን ስለሚያከብር ነው። ከሌላ ሴት ጋር ደግሞ እንደዚህ ያደርጋል ብለን ጠርጥረን ምናምን አይደለም። እግዚአብሔር እዛው የያዝሽ ፈጣሪ መብርሃን ሄደው የጸለዩባት ጻድቃኔ ማርያም እዛው ተያዝሽ። ጭራሽ እኮ አሁን ላይ እኮ እያለች ያለችው እሷ እያስፈራራች ነው። ሲጀመር ደግሞ እኔ በውስጥ ብዙ እዩን የሚቀርቧት ጓደኞች ብዙ ሚስጥር ይነግሩኛል ለእኔ ማለት ነው። መቼም እዚህ ጋር መለፍለፍ አይጠበቅብንም። ብዙ ነገር በውስጥ መስራት እንችላለን እና
አንዳንድ ልጆች የቡታጀራ ልጆችን ማቃቸው ልጆች አሉና ስለሷ ሲጀመር ምንም ውሸት እንደሆነ ነው የሚያወሩት። ውሸት ነው ምንም። አሁን ዛሬ ከጋሽዬ ጋር እያወራን ነው። ጋሽዬ ምን እንዲልሽ ነው? ጋሽዬ ምን ጋሽዬ ጋርም ምንም የምታወሪው ነገርም የለም። የወለድሽውም ከሌላ ነው። አራስነትሽ ትክክል ነው። አዎ አራስ አይደለሽም አላረግሽም እያላችሁ ትሉኛላችሁ። የምትዩ በዚች ምድር ላይ ሰው የሚያስከብረውም የሚያስንቀውም ስራ ነው። ገባሽ? አንቺ እዚህ ጋር እየሰራሽ ያለሽው የሚያስከብርሽን ስራ አይደለም። የሚያስከብርሽን ስራ ብትሰሪ ማንም ሰው አንቺን የሚናገርሽ የለም። አታቂንም፣ አናቀሽም፣ አንናገርሽም። ከእናንተ ጋር ብዙ ከሰው ጋር እየተጣለው ሰው እየሰደበኝ ሰው እንደዚህ ሮሮ ነው። ዛሬ ደግሞ ስራሽ ነው ያሰደበሽም፣ የሚያስናቀሽም፣ የሚያስተችሽም፣ የሚያጣላሽም ስራሽ ነው። ስለዚህ ስራሽን ካስተካከልሽ ማንም አንቺን የሚናገርም የሚነካም ሰው የለም። ስራሽን አስተካኪ። እንደዚህ አይነት መጥፎ ስራ ሰርተሽ የ5-10 ለመለቃቀም የሰውን ህይወት በመበጥበጥ የሰውን ስም በማጥፋት የሰውን ስም በማጠልሸት አይደለም። ሲጀምር እኔ በጣም እዚህ ጋር የገረመኝ ነገር ምንድነው ብሩኬስ ከመቼ ነው ዝም የምትላት? ምክንያቱም ኦሬዲ ይህን ቻናል የከፈታችሁላት እናንተ ናችሁ። ከእናንተ ጋር ቪዲዮ ሰርታለች እና ምናልባት አንተ ዝም ያልከው ልጅቷ ትጠቀም ትስራ ትሸቅልብኝ ብለህ ፈቅደህላት ነው። ያው ሁሉም በእናንተ የማይሸቅል የማይሰራ የለም። ሁሉም ሰው ይሰራል በእናንተ። ኦኬ ትስራ፣ ችግር የለውም። ግን ስምህን እያጠፋች እስከ መቼ ነው? ለምንድን ነው ዝም ያልከው? ለምንድን ነው የሆነ ነገር ማለት አጠገቧ ሄዳ አገኛት ምናምን አይደለም የምልህ። እኔ እንድታገኛትም አልፈልግም። በነገራችን ላይ ባታገኛት ነው የሚመረጠው። እንደዚች አይነት እንደው በፍጥጥ ያለ ነገር እንትን የምትል ግን በሆነ ሰው ለምን ይበቃታል፣ ስሜን አታጥፋ ከዚህ በላይ ብለህ ለምን እንደማታስቆማት ግራ ይገባኛል። ማለት አንተ አዝነህላት ነው፣ ችግር የለውም ትስራ ብለህ ፈቅደህላት ነው። ግን ስምህ ደግሞ እስከ መቼ ነው እንደዚህ እየተዝረከረከ እየጠፋ በአንተ ስም ለምን የሚለው በጣም ግራ ያጋባኛል። እናንተስ ምን ትላላችሁ? የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ልስማው። ይሄን ነገር ማስቆም የለበትም ወይ ብሩኬ? ለመሰላችሁ ምናልባት እንደኛ ተራ ሰው ብሩኬን ማታቅ ሀይሚን ማታቅ ዝም ብላ ተራ ሰው ብትሆን እኮ ችግር የለውም፣ ቦታም አይሰጧትም። ሰውም ደግሞ ለስራ ነው ብሎ ያስባል። ግን ደግሞ እሷ የነሱ ኦሬዲ በቃ እዛው ናት። በደንብ ከብሩኬ ጋርም ይተዋወቃሉ፣ ከሀይሚ ጋርም የከፈቱላት እነሱ ናቸው ምናምን ነገር እና እስከ መቼ እንደሆነ ዝም የምትላት ግራ ይገባኛል። ማለት ለምን ዝም አልካት? እዚህ ጋር ላንተ ለስሙ ጥሩ ነው ወይ? ለሱ ስም የሚያውቅ ያውቀዋል፣ እኛ እናውቃለን። ግን ሌላው ሰው ለምን? እሷ እኮ አሁን እርግጠኛ ሆና ነው እያወራች ያለችው። ጭራሽ ጊዜ ይፈጃል እንጂ ብሩኬ ከኔ ጋር ነው የሚኖረው እያለች ነው ያለችው። ከሀይሚ ጋር ይኖር ቃል ይግባላት አይመለከተኝም። ነገር ግን ብሩኬን ከኔ ጋር ቢሆን መሆን ወይም ደግሞ ከልጁ ጋር ቢሆን ደስተኛ ይሆናል። ወደፊት ሁሉም ጊዜ ይፈታዋል። በእርግጠኛ ሆና ነው እያወራች ያለችውና ግራ ያጋባል። ብቻ የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡ። በተለይ ይሄ ነገር መቆም የለበትም ወይ የሚለው ነገር